እንዳትከተለኝ። ጥላሽ ነኝ። ገንዘቤን እስካላመጣሽ ድረስ ካጠገብሽ አልጠፋም። አባይ አንድ ነገር ለማከር ፈልጌ ነበር። ከኔም ታገኙ ነገር የለም። ካንቺም ጋር ማድረገው ምክክር የለም። አባዬ አውቃለሁ እንደተከፋብኝ ነህ፣ ግን የጨነቀ ጊዜ ሲመጣ ካንተ የተሻለ ሰው የለኝም። እናንተን ነው ማማከር የፈለኩት። ለምን አትይኝ? እሺ በለኝ አባ። ምንም ቢሆን ባጠፋው ጥፋት ተጸጽቻለሁ። አረ እንደዛ ነው እንዴ? ይህን ከባድ ነገር ይዤ የቀረብኩት የይቅርታ ልብ ስላለህ ነው አባዬ። እስኪ ንገሪኝ፣ ምን እንዳማክርሽ ነው የፈለግሽው? አንድ መጥፎ ጊዜ ላይ የቀረብኩት ከባድ ሰው ነበር። አሁን ከኔ 1 ሚሊዮን ብር ይፈልጋል። ካልሰጠው ደግሞ ይገለኛል። ጥሩ ነው፣ ስጪው። ልጁ አደገኛ ካልብ ማማከር ጉዳይ አለ። ደንስ ይቅርታ አይደን፣ እኔ መደነስ አልችልም። እባክህ ተነስ፣ እንደንስ እንዴ ካለ ደንስ እንጂ ተነስ። ዛሬ እኮ የደስታችን ቀን ነው፣ የሁላችንም ደስታ። ቲና ራሷ ከፍላ የቀጠረችው አጋች ራሷኑ እያሳደዳትና እየተከተላት ይገኛል። ቲና በጣም ተጨናንቃ አባዬን ይቅርታ አድርግልኝ፣ ደግሞ ከባድ ችግር ውስጥ ገብቻለሁና ካንተ የተሻለ ሊያግዘኝ የሚችል ዘመድ የለኝም፣ 1 ሚሊዮን ብር ስጠኝ ብለው ነበር። እሱም ከሱ ሂሳብ ሳንቲም እንደማታገኝና ቢያግዝም እንኳን ላጋቹ እንደሆነ የሚያግዘው ነግሯት ምንም እንደማታገኝ አስረግጦ ነግሯታል። እሷም እባክህ አባዬ ይቅርታ አድርግልኝና እርዳኝ ይገለኛል እያለችው ነበር። የስራሽን ስለሆነ ምንም ላዝንልሽ አልችልም፣ አዝናለሁ ብሎ መልሷታል። ካሊብም ትሁትን በዚህ መልክማ መለያየት የለብንም፣ አትሄጂም፣ አባዬንም እኔንም ጥለሽን እንዲህ በቀላሉ አትሄጂም ብሎ መልሷታል። ትሁትም እምቢ ብትለውም በአባዬ ሞት ሲላት ግን መጨከን አልቻለችም። አባዬም ባልወልድሽ ነው እንደዛ እየለመንኩሽ ጥለሽኝ ሄድሽው፣ ልጄ ሞት ያስደስትሻል እንዴ እያላት ነበር። እሷም ደግሞ መወለድ ቋንቋ ነው ብላ ያስተማርከኝ አንተ ነህ አባዬ፣ መሄድ ስለነበረብኝ ነው ብላ ይቅርታ ጠይቃለች። እኔን ይቅርታ ከመጠየቅሽ በፊት የካሊብን ይቅርታ ተቀበዩ፣ በሰው ቂም ይዞ ይቅርታ መጠየቅ የለም ብሏታል። የካሊብንም ይቅርታ ተቀብላ እንግዲህ አባዬንም ይቅርታ ጠይቃ ተመልሳለች። ኤደንና ካሊብም እፍ ያለ ፍቅር ውስጥ ገብተዋል። እነሱን ለማስቀናት ብለው ወደ ፍቅር እንዳይቀየር እንጂ ነገሩ ትሁት ግን ኤደንንና ካሊብን አንድ ላይ በማየቷ እጅግ በጣም ከብዷታል። ዲያንም ቢሆን አባዬን አክብሮ እንጂ እሱ ከካሊብ ጋር ሲያያት ካሊብ ጋር ተደባደብ ቢለውም ግን ደግሞ አባዬን አክብሮ ዋጥ አድርጎ ችሎታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ እናመሰግናለን። በባለፈው ክፍል እንደተመለከትነው ትሁት ተከታታይ ድራማ እንግዲህ ትሁት እኔ በካሊብ እየተረገጡና እየተንቋሸሹ ዝቅ ብሎ መኖር ከብዶኛል፣ እኔም ቤተሰብ አለኝ፣ ለቤተሰቤ ልጅ ነኝ፣ ስራዬን አክብሬ ብሰራም ስለዚህ አባዬ አሁን ተሽሎታል፣ አያሰጋም፣ ራሱን መጠበቅ ይችላልና መሄድ ያለብኝ ብላ ወስና ነበር። እናም እንግዲህ ጓዟን ጠቅላ ልትሄድ ስትል ይህን ያህል ቆይተሽ እንዲህ በድንገት ቤተሰብም ጋር ቢሆን መሄድ የለብሽም፣ ቢያንስ መዘጋጀት ይኖርብናል፣ እንዴት ነው በባዶ እጅሽ የምትሄጂው ብሎ ቢለምናትም አይ አባዬ መሄድ ያለብኝ ብላ እምቢ ብላ ነበር። አባዬም የተቻለውን ያህል ቢለምናትም እሷ ግን እምቢ ስላለች እሺ በቃ ይቅናሽ ልጄ፣ ግን ገንዘብ ምናምን ካስፈለገሽ በአካውንትሽ ያስገባልሻለሁ፣ በዛ ላይ ደግሞ በፈለግሽው ሰዓት ቤትሽ ነው እቀበልሻለሁ ብሎ ሸኝቷት ነበር። ደስ እያለው ባይሆንም ግን ትሁት ያው መሄድ ስለነበረባት ቆርጣ ወስና ወጣ ነበር። ካሊብ ግን መንገድ ላይ ስላገኛት ወዴት ነሽ ሲላት የምትፈልገው ይሄናል ነበር፣ እየሄድኩ ነው ብለው ነበር። እንዲህማ አታረጊም፣ ጥለሽንማ አትሄጂም እያላት ነበር። እሷም አንተ የምትፈልገው ይሄን ስለሆነ አርቄልሃለሁ፣ ከዚህ በኋላ ምን ትፈልጋለህ? ባክል ሄድበት፣ መንገዴን አታስረፍደኝ እያለችው ነበር። ካሊብም በጭራሽ እንደዚህማ አልለቅሽም እያላት ነበር። እሷም ላታስቀረኝ አታስረፍደኝ፣ ትኬት ቆርጫለሁ፣ ባክል ልቀቀኝ ብላ ልትሄድ ስትል እባክሽ አባዬን ጥለሽው አትሂጂ ቢላትም የአባዬ ኃላፊነት የእሱ እንደሆነ እሷ የልጅነት ግዴታዋን እንዴት ተወጣች፣ ብዙ ጊዜ ከሞት እንደታደገችውና አሁን ላይ ግን ራሱን መከላከል እንደሚችል በዛ ላይ ደግሞ ኃላፊው ራሱ ካሊብ እንጂ እሷ እንዳልሆነች
ነግራው ለመሄድ ቆርጣ ወስና ተራምዳ ነበር። ነገር ግን በአባዬ ሞት ሲላት ጨክና መራመድ ያልቻለችምና ወደ ቤት ተመልሳለች። ወደ ቤት ስትመለስ አባዬ አንገቱን ደፍቶ ቁጭ ብሎ ነበር እና ካሊብም እንደ አባዬ እያለ ዝም ትላታል እንዴ ስትሄድ ቢለውም ታዲያ ምን ላደርግ እየለመንኳት እምቢ ብላኝ ሄደች። አለመውለዴን ልጅ አለመሆኔን አሳየችኝ። ልጅ ብትሆን ኖሮ ያብራኪ ክፋይ እንደዛ እየለመንኳት ጥላኝ ልትሄድ አትችልም ነበር። ታዲያ ምን ላደርግ እያለ ነበር። ካሊብም ባክሽ ተቀመጭ ትሁት፣ ይህን ያህል ጊዜ ኖርሽበትን ቤት አሁን ለመቀመጥ ምን አስጠየፈች ባክሽ ቢላትም እኔ ባባዬ ሞት ስላልከኝ እንጂ የተመለስኩት ልቀመጥ አይደለም ምትለውን በለኝና ባክል ሊሄድበት ስትልም የካሊብ አባትም ልጄ ሞቴን ትፈልጊዋለሽ እንዴ እያላት ነበር። ደባዬ ምን እያልክ ነው ብትለውም እንደዛ እየለመንኩሽ ረግጠሽኝ ልትሄጃችም ነበር ባልወልድሽ ነው የአብራኪ ክፋይ ለመሆንሽና ያሳየሽኝ እያላት ነበር። እሷም አባዬ እባክህ ይቅርታ አድርግልኝ እኔ እንደዛ አስቤ አይደለም ደግሞ መወለድ ቋንቋ ነው እያልክ ያሳደገኝ አንተ አይደለም እባክህ አባዬ ብትለውም ከዛ የካሊብን ይቅርታ ተቀበይ መጀመሪያ በአንቺ በሰው ቂም ይዘሽ እኔን ይቅርታ ብትጠይቅኝ ምንም ትርጉም የለውም ብሏታል። ካሊብን መጀመሪያ እባክሽ ለኔ ይቅርታ አድርጊልኝ ብሏት ነበር። እናም አባዬ ስለተከፋባት እሺ ብላ ይቅርታውን ተቀብላ ነበር። እናም ይቅርታ አባዬን ጠይቃ ወደ ቤት ስትመለስ እንግዲህ የካሊብ አባትም ደስ ብሎት ቤተሰቤ እንደ ድሮ ተመለሰልኝ፣ ተሰበሰበልኝ፣ ሳቃችን ተመለሰ። ስለዚህ ይሄን አስመልክቶ እራት መጋበዝ ይኖርባችኋል፣ የትሁቴን መመለስ አስመልክቶ ለሌላዎቹም ሁሉም ደውሉላቸው፣ እናንተም ደግሞ ተዘጋጁ፣ ምግብ ከውጭ አመጣለሁ አዛለሁ ብሎ ነበር። በሀሳቡ ተስማምተው ተዘጋጅተው ቁጭ ባሉበት እንግዲህ እራት ተበልቶ መጠጥ ምናምን ዘና ፈታም ስለነበረ እንግዲህ ምሽቱ ሌላ ሆኗል ማለት ነው። እናም ካሊብና ኤደንም በአንድ ነገር እንዲስማሙ ኤደን ጠይቀው ነበር። ምክንያቱም ቲና በየሄደችበት አጋቿ እየተከታተለ እያሳደዳት ይገኛል። እናም ብር አምጪ 1 ሚሊዮን ብር ሰውየውን አንቺ ራስሽ ነሽ ያስመለሽው ችግር ውስጥ እንዲገባ ያደረግሽኝ አንቺ ነሽ እያላት ነበር። እሷም 1 ሚሊዮን ብር እኔ ከየትም ላመጣ አልችልም እባክህ ጊዜ ስጠኝ ብትለውም 24 ሰዓት ብቻ ነበር የሰጣት። በዛ 24 ሰዓትም ልታገኝ ስላልቻለች እገልሻለሁ እያለ እያስፈራራት ነበር። እናም እባክህ አባዬ ይቅርታ አድርግልኝ ብላ ይቅርታ ጠይቀው ነበር። አባዬ ይቅርታ እንዳላደረክልኝ ያውቃለሁ፣ ግን ደግሞ አንድ ነገር እባክህ ላማክር እፈልጋለሁ። ለዚህ ነገር ደግሞ ካንተ የተለየ የተሻለ ቤተሰብ የለኝም። ከባድ ችግር ውስጥ ነኝ አባዬ፣ ከባድ ነገር ነው። ይሄን ላማክር የወሰንኩት ላንተ ብቻ ነው። እባክህ አባዬ እርዳኝ እያለችው ነበር። አባዬም እሷ ጋር የሚመክረውም ሆነ የሚያማክራት ምንም ጊዜ እንደሌለው ከሱ ደግሞ ሳንቲም ፈልገሽ ከሆነ ቢሳቢስትም እንኳ ከኔ ልታገኝ አቺም ብሎ አስረግጦ ቢነግራትም እባክህ አባዬ አንዴ ላማክርህ ብላ ስትለምነው እሺ ምንድነው ብሏት ሀሳቧን ተቀብሏት ነበር። ጨካኝ ነው አጋቹ፣ እጅግ በጣም ጨካኝና ሰይጣን ነው እያለች ነበር። ጭካኔ ካንቺ ይበልጣል ማለት ነው እያላት ነበር። አይ አባዬ አታውቀውም፣ እሱ በጣም ጨካኝ ነው እና ገንዘብ አምጪ 1 ሚሊዮን ብር አምጪ ብሎኝ ነበር። እሱን ካልሰጠሁት ይገለኛል፣ እንደሚገለኝ ዝቶብኛል እያላት ነበር። እና ስጫዋ ሲላትም እንደሌላስና ለከሱ ለተወሰነ ጊዜ እንዲያበድራ ስትጠይቀው እሱ ምንም እንደሌለው ቢኖረውም እንኳን መስጠት የሚችለው የሚፈልገው ለሱ ላዛው ላጋቹ እንጂ ለሷ እንዳልሆነ ነግሯት መጽሐፉን ማንበብ እንዳለበት ነግሯት እንዳታናግረው ጠይቋታል። ቲናም እንግዲህ ምንም ማድረግ አትችልም እና የገዛ ስራዋ ስለሆነ ጠልፎ የጣላት ለዲያኒ ከባድ ችግር ውስጥ ገብቻለሁ እባክህ ላውራ ስትለው እሱም እሺ ብሏት ነበር። ግን ቤት ውስጥ አይደለም ውጭ ወጥተን ካፌ ምናምን እናውራ ብለው ካፌ ወጥተው እያወሩ ሳለ እንግዲህ በችግርሽ በደስታሽ ከጎንሽ ነኝ በችግርሽ አርቅሽም እና አይዞሽ ከጎንሽ ነኝ ሲላት ኤደን ድንገት ደርሳ ነበር። ቲናም እንግዲህ ኤደንን ስታይ ጥምጥም ብላ አቅፋውት ነበርና ኤደንም እናንተ ከአንድ ወንዝ ሳይሆን ከአንድ ምንጨት ተቀዳችሁ የማትረቡ እዛው ታጥባችሁ ጭቃ የሆናችሁ ከስተታችሁ የማትማሩ እዛው ደጋግማችሁ የምትሳሳቱ የተረገማችሁ ናችሁ ሁላችሁም ብለው ጥላው ሄዳ ነበር። ዲያኒ እባክሽ እንዳየሽው አይደለም ላስረዳሽ ብሎ ቢሄድ ምኑን ነው የምታስረዳኝ? ብልግናችሁን ምንድነው ለኔ የምታስረዳኝ? ብላ ጥላው ሄዳ ነበር። ካሊብን ቀጥራ ካሊብን ከተገናኙ በኋላ ካሊብና እሷ አንድ ላይ መሆን እንዳለባቸው ነግረዋለች። ከዚህ በፊት ካሊብ ሲያናግራት ግን እጅግ በጣም ከብዷት ነበር። አሁን ግን ራሷ ባይኗ ስላየች እነዚህን ሰዎች ማስተማር አለብን፣ አንተም ባልህን እኔም ፍቅረኛዬን እና መባክህ እንደ መጀመሪያው አብረን እንሁን ብለው ነበር። ካሊብ እሱ ሚስት እንደሌለው ከወረቀት የዘለለ ትዳር እንደሌለው ተናግሮ ምንም ማድረግ እንደማይጠበቅበት ነግሯት ነበር። እናም እንግዲህ እሷም
እባክህ ካሌብ ስትለው ላስብበት ብሏት ነበር። ካሌብ ለማሰቢያ ረጅም ጊዜም ፈጅቶ ነበር። ግን ደግሞ ኤደን የራት ፕሮግራሙን ምሽት ተጠቅማበታለች። የራት ፕሮግራሙ ምሽት ላይ መጠጥ ምናምን ስለነበረ ሲጨዋወቱ ቆይተው እንግዲህ ኤደን እና ካሌብ አንድ ላይ፣ አባይና ትሁት እንዲሁም ዳጊ አንድ ላይ፣ ቲና ብቻዋን ተቀምጠው ነበር። ኤደን ካልደነስን ብላ ካሌብን ቀስቅሰዋለች። ካሌብም እኔ ዳንስ አልችልም ቢልም አባዬ ይሄ ቀን እኮ የደስታ ቀናችን ነው፣ የኛ የሁላችንም የደስታ ቀን ስለሆነ መደሰት ይኖርብናል፣ ተነሳ ደንስ እያለው ነበር። እሱም እሺ ብሎ ከኤደን ጋር ሲነሱ እንግዲህ ዳኒ አላስችል ብሎት ብድግ ቁጭ እያለ ነበር። እንዳይከለክልም ፈርቷል፣ ዝም እንዳይልም ጨንቆት፣ በዛ ላይ ደግሞ አባዬን አክብሮ ብድግ ቁጭ እያለ ነበር። ኤደንና ዳኒ እየተወዛወዙ ባለበት መች ነው ማስቀናቱን የምንጀምረው እያለችው ነበር። እሱም ገና ላስብበት ሲላት አሁኑ አስቦ እንዲነግራት ብትጠይቀውም ነበር። እንግዲህ በእንደዚህ ምሽቱ ካለፈ በኋላ ትሁቴ አባዬ አለጠጣ ስለ አጠጥታ ሰክር ያለሁ እያለች ነበር። እናም ትሁት ሞቅ ሲላት አባዬን ያስለቀቀችው ራሷ ትሁት እንደሆነችና ዳኒም ከዛን የሚያል ሰውዬ ጋር እንዴት ተፋለመ፣ በዛ ላይ ደግሞ ትሁት ለዛ ቤት ጉልበቷን፣ ስጋዋን፣ ደሟን ብቻ ሳይሆን ነፍሷንም እንደምትሰጥ ተናግራለች። ትሁት በነጋታው እንግዲህ ማታ አባዬ አሳፈርኩ እያለች ተሸማቃለች። አይኑንም ለማየት በጣም ከብዷታል። አባዬ ምንም ያጠፋሽው የሚያሸማቅቅም ሆነ የሚያሳፍር የተናገርሽው ምንም የተሳሳተ ነገር የለም። አሁን ላይ የገባኝ መጠጥ ለነጻነት ጥሩ ስለሆነ አንዳንዴ እንደዚህ አንዳንድ ምሽቶችን መደሰት እንዳለብን ነው እያላት ነበር። እሷም አባዬን የሁለተኛ መጠጥ አጠገብ አልደርስም አሳፈርኩ አይደል እያለችው ነበር። እሱም ምንም ያሳፈረችው ነገር እንደሌለ እንዲሁም ሰክራም ሳሰክረም ትክክል እንደሆነች እየነገራት ነበር። ቲናም እንግዲህ እንዴት ነው አባዬን እሷ ያዳነችው ብላ ዳኒ ጋር ተነጋግራለች። ዳኒ እሱም ቢሳካለት ሊያድነው እንደነበረ ነግሯት፣ ትሁትም ደግሞ እኔ ምን አውቃለሁ በስካር መንፈስ መደፍለፏን እንጂ ምንም አውቀው ነገር አለ ብሏታል። ቲናም ሂዳ አንቺ ህይወቴን አበላሽሽው፣ ህይወቴን እንደዚህ ያመሰቃቀልሽው አንቺ ነሽ፣ አንቺም ይሄው እዚሁ ነሽ፣ ከዚሁ አትወጪ፣ የተሻለ ነገር የለሽ፣ ግን የኔም ህይወት አመሰቃቀልሽው፣ እንዴት ነው እሱን የምታድኘው ብላ ብላባታለች። አዋድኛዋለሁ ምን ታመጫለሽ ብላት፣ ቲናም እንግዲህ አሁን ላይ ሁሉም ነገር ጨላልሞባታል። በዛ ላይ ከቤት በወጣች ቁጥር እንደ ጥለዋ እየተከተለ ያሳድዳታል። ካሌብና ኤደንም እንግዲህ አብረው አንድ ላይ ጦፈዋል። ቤትም መጥተው አፍላፍ ገጥመው አንድ ላይ ሲያወሩ እንግዲህ ትሁት መቋቋም አቅቷት ከመቀመጫዋ ተነስታ ወደ ክችን ገብታለች። ኤደንም እንዴ ትሁቴ አናምርም፣ ምን ሆነሽ ነው እንዲህ የምትሆኘው እያለቻት ነበር። ትሁትም አታምሩም፣ በጣም ነው የምታስጠሉት፣ አንቺና ካሌብ ምን እያረጋችሁ ነው? ምን ለማድረግ እየሞከራችሁ ነው? ከዚህ በፊት እኮ እኔ ያፈቀርኩት መስሎሽ ለአንቺ እንትን እያልኩልሽ ነው ብለሽ ነበር ብትላትም እና እኔማ ላንቺ ለማድረግ የተቻለኝ ሁሉ አድርጌ ነበር፣ ነገር ግን አንቺ ደግሞ አልፈልገውም ሌላ ሰው ነው ያፈቀርኩት አልሽኝ፣ አፈፋ አድርጌ ለራሴ አረኩት እያለች ነበር። ትሁት በጣም ደብሯታል። እናም እንግዲህ አታምሩም፣ በጣም ነው የምታስጠሉት እያለች ኤደንም እንግዲህ እና ምን ሆነሽ ከፋሽ? ለምንድን ነው የከፋሽ እያለቻት ነበር። ግን ሚስጥሩን ደግሞ ለትሁትም አልነገረቻትም። ትሁት የበለጠ በጣም ደብሯታል። ካሌብም ምን ሆነሽ ነው በሀሳብ የተመሰችው? ምንድነው ችግሩ እያላት ነበር። እሷም ምንም እንዳልሆነች እየተናገረች ነው፣ የውስጧን በውስጧ ደብቃ። ካሌብና ኤደንም አንድ ላይ መሆኑን አጧጡፈውታል። ይባስ ብለው መኝታ ቤትም ተያይዘው ገብተዋል። ተያይዘው መኝታ ቤት ሲገቡ ዳኒ ከአቅሙ በላይ ሆኖበታል። ቲና ወጥተን እንጠጣና እንስከር እያለች ነው። እንዴ እኔም እኮ ባሌ ነው የገዛ አልጋዬ ላይ ይዞ የሄደው፣ ያንተ ብቻ የተለየ ያደረገው ማን ነው እያለች ነው። ዳኒም ቢሆን እንግዲህ የኤደን እንደዚህ መሆን እጅግ በጣም ከብዶታል፣ መቋቋም አቅቶታል። በካሌብም እጅግ በጣም እያዘነበት ነው። እናም ኤደንና ካሌብ እየጨሱ ነው፣ እየተናደዱ ነው እያሉ በእነሱ ንዴት እነሱ እየተደሰቱ ነው። ካሌብ እየተፈጠረ ያለው ነገር ብዙ ባያስደስተውም ግን ደግሞ ኤደን እንደዚህ ካልሆነ የእኛን ስሜት ሊረዱት አይችሉም። እነሱ እንዲህ አብረው ሲሆኑ እኛ እንደዚህ እንደምንቃጠል ሊያውቁት አይችልም፣ ራሳቸው መቃጠል ካልጀመሩ ብላለች። ካሌብም እንግዲህ አብሯት ጀምረውታል ማለት ነው። እናም ቲናም ይሄንን መቋቋም አቅም ስላቃታት መጠጥን መሸሸጊያ አድርጋለች። ካሌብም አብረን እንጠጣ እንስከር ብትለውም እሱ መጠጣት እንደማይፈልግና ቤት ሆኖ መጨረሻው ማየት እንደሚፈልግ ቢነግራትም እሷ ግን መስከር ከፈለክ ተከተለኝ ብላ ወጣ ሄዳ ነበር።
እናም ቲና እንግዲህ ወጣ በሄደችበት ጠጥታ ሰክራ ከመጠጥ ቤቷ ወጣ እየተወላገደች ወደ ቤት ስትመለስ መንገድ ላይ አግቶ የራሷ አጋች እሷኑ አግቷታል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ